አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ ረብል ዓለሚን ምስጋና ይገባውና ለዚህ ኡመት የቻራውን እድልና ጸጋ ለነብዩ እንዴት እንዳስተዋወቀና ለመጀመሪያ ጊዜ በምን መልክ እንደጀመረ ነው በእነዚህ አያቶች ባጭሩ የጠቆመን። ከዛ በኋላ ያው ነብዩ ተደናግጠው ወደ ቤታቸው በመመለስ ተከናንበው ተኙ። ለተወሰነ ጊዜ ቆይታ ታደረጉ በኋላ ልክ ሻል ሲላቸው እንደገና ሁለተኛው ዙር እንግዳው ባልተጠበቀ ምክንያት ደግሞ መጥቶ እቤታቸው ድረስ ገብቶ ስራውን እንደጀመረ ነው ያ ታሪክ ጸሐፎች የሚያትቱት። እዚህ ቀጥሎ እና ሱረቱል ሙደሲርና ሙዘሚል ናቸው የመጡት። ይሄኛው ማለም የዓለም ላይ እንደቆመ ማለት ነው። ከዛ ሰነባብቶ ነው ቀጣው የኢቅራ ማጠቃለያ የመጣው። ምክንያቱም ቁርአን ሲወርድ አሁን ባለው መልኩ ሳይሆን ብዙ ጊዜ ያው እየተቆራረጠ ነው የሚወርደው። የተወሰነ መቅጧዕ ያወርዳል እንደ ሙናሲቡ። ከዛ በኋላ ደግሞ አስፈላጊውን ነገር ሌላው ይመጣል። እንደገና ሌላው ተመሳሳይ ሲመጣ በእንዲህ አይነቱ አያት ቀጥልበት ብለው ለጸሐፊዎች መመሪያ ይሰጡና በዛ መልክ ነው ጥንቅሩ የቀጠለው እንጂ አሁን ሱረቱ ኢቅራ የመጀመሪያ ናት ሲባል ሙሉ በሙሉ ሱራዋ በአንድ ቀን ተጠቃላ ያወረደች አይደለችም። ማለም ያለም አሁን ያነበብናቸው ብቻ ናቸው ለመጀመሪያው ዙር የመጡት ማለት ነው። እና ሰዎችን የማያውቁ የነበረውን ነገር ያሳወቀ የሆነ ጌታ በችሮታና በጸጋው ለዚህ እድል መርጦሃልና ይህንን ጌታ የላከልህን መልእክት ተቀበልና አንብብ በማለት እንግዳቸው አስነብቦ ትቷቸው ዘወር አለ። እሳቸው ወደ ቤታቸው ተመለሱ። ከዚያ በኋላ ያው እንዳስፈላጊነቱ ያልፎ አልፎ መምጣት ጀመረ ማለት ነው። ያኔ አንድ ሰው ትልቅ ያልተጠበቀ ዲል በሚያገኝ ጊዜ በማህበረሰብ መካከል ምንድነው የሚጠበቀው? ሁሉ ሰው እንኳን ደስ ያለህ የሚል ድጋፍ ነው የሚሰጠው ወይስ ተቃራኒ ሐሳብ ያለው ሰው ሊመጣ ይችላል? ያው እንግዲህ ወዳጅ ዘመድ ያንተን እድል የሚመኝ እንኳን ደስ ያለህ ይላል ተኒአ። ምቀኛ ተፎካካሪ ደግሞ ለምን ለሱ ለኔ ቀርቶ እንዲህ አይነት እድል የሚል መምጣቱ የተጠበቀ ጉዳይ ነው ማለት ነው። አንድ እድል ካለ ምቀኛ አለ ሁሉ ጊዜ። ከዛ ቀጥሎ መሐመድ ነብይ ሆነ የሚባለው ነገር እየተወራ ሲመጣ የአካባቢ ባለስልጣናትና ከበርቴዎች እሱ ከማን በልጦ ለምን ለኛ አልሆነም የሚል ቅራኔ እየተፈጠረ መጣ ማለት ነው። ከነዛ ተተቃዋሚዎቹ ዋነኛውና ቀንደኛው አቡ ጀህል ነበር። ምክንያቱም በእድሜም ያው ተቀራራቢ ናቸው። በብሔረሰብም ደግሞ በሸረፍ በተለምዶ ታላቅ ቤተሰብ ከሚባሉት አንዱ ነበር እሱ ማለት ነው። እና እሱ እንዳውም በጣም በህብረተሰቡ ተቀባይነት ስላለው በዛው ላይ ሀብታም ስለሆነ በዚህ ደረጃ እንዳውም እኔ ነኝ መሆን ካለበት መቅደም ያለብኝ ብሎ ሊነሳባቸው ነው ማለት ነው። ከላ ይላል አላህ Subhanahu Wa Ta'ala። ከላ እንደተለመደው ካሁን ቀደም ብዙ ጊዜ ከሊመተ ዘጅር ወረደ የማስጠንቀቂያ ቃል ነበረች። ተጠንቀቅተው ይሄን ነገር ማለት ነበር። አሁን ግን መጀመሪያ ላይ መጣች ገና ማን ነው ተው የሚባለው ነገር አንድ ነገር ስተት ልፈጽም ስትንቀሳቀስ ነው። አሁን ግን ምንም ነገር ሳይባልም ከላ ብሎ ጀመረ። ወደፊት ያለው ነገር በጣም አስጊ መሆኑን ሊጠቁም ነው ገና ማስጠንቀቂያውን አስቀድሞ ማስቀመጡ ማለት ነው። ወይም በሌላው አባባል ከላ ማለት እዚህ ላይ ሐቀን ልክ ለአንዴ ላጀረመ ይሆናል ማዕናዋ። ሐቀን እውነትን እላችኋለሁ ይላል አላህ Subhanahu Wa Ta'ala። እውነት ልንገራችሁ ኢነል ኢንሳን ሰው ሲባል በእርግጥ ለየጥጋ ደንበር ይዘላል። ሰው ሲባል በተፈጥሮ ኢላ መን ረሒመ አላህ የጠበቀው አንዳንዱ ካልሆነ በስተቀር አብዛኛው ሰው ጡግያን የሚባል በሽታ ያጠቃዋል። ደንበር ዘለልነት ልቅነትና አጉራ ዘለልነት ያጠቃዋል የሰው ልጅ ይላል። ይህ አይነት ባህሪ የሚያጠቃው በተለይ ምን ሲሆን ነው? አራሁ እስተግና ራሱን የተብቃቃ ሆኖ በሚያይበት ጊዜ ከህብረተሰቡ መካከል ሻል ያለ ደረጃ አለኝ የሚል ስሜት በሚሰማው ጊዜ ያንን ብልጫውን የበለጠ ለማጉላትና ተወዳዳሪ አልባ ለመሆን
በዙሪያው ያሉትን ነገሮች ሁሉ መጨፈላለቅ ይጀምራል ማለት ነው። የሰው ልጅ የተፈጥሮ ባህሪው ይሄ ነው። ራስ ወዳድ ስለሆነ ሁል ጊዜ መጀመሪያውኑ ቦታ የሌለው ደካማ ከሆነ በግዱ የበታችነቱን ይቀበላል፣ አቅሙን አውቆ ቁጭ ይላል ማለት ነው። ትንሽ የተወሰነ ደረጃ ካለው መንደርደሪያ ግን በሀብቱ፣ በጉልበቱ፣ በእውቀቱ ተሌሎቹ የተሻልኩ ነኝ፣ ሌሎቹ እኔን ይፈልጉኛል እንጂ እኔ አልፈልጋቸውም የሚል ስሜት ካለበት ግን ያንን እድገቱን ለመደምደም ሲል የመጨረሻ ይሉንታ ቢስ ሲሆንና ድንበር ያልፋል ማለት ነው። እና ሰው እንዲህ ይለኛል እንዲህ ያረገኛል የሚለውን ትቶ በድፍረት በቃ ያለውን ጉድለቴን ማስወገድ አለብኝና አለቃነቴን ማረጋገጥ አለብኝ ብሎ ይነሳል ማለት ነው። አቡጀህል እንግዲህ ተዛ በፊት በዛች ሀገር ውስጥ ማንም በምንም ነገር ይወዳደረኛልና ይቀድመኛል ብሎ የሚጠብቀው ነገር አልነበረም። አንድ አጎቱ ነበረ ዘአማውን የያዘ። ያ አጎቱ እድሜው ገፍቷል፣ ነገ ዛሬ ይሞታል እየተባለ እየተጠበቀ ነው። እሱ ከሞተ በቀጥታ እንደ ወልየል አህድ መካን በሙሉ በመዳፉ ስር እንደሚያውላት እርግጠኛ ነበረ። አሁን ግን ያልተጠበቀ ተወዳዳሪ ተፈጠረ ማለት ነው። ስለዚህ እኔ ምን ጎሎብኝ ተኔ የተሻለ ማን ኑሮ የሚለው ነገር ይሰማው ነበርና መሐመድ ነብይ ሆነ ሲባል በአቋራጭ ያንን የሚፈልገውን ቦታ የሚቀማ መጣ ማለት ነው። እርግጥ እሳቸው ባለስልጣን ሆነው አልመጡም፣ ወይም በሌላ በገንዘብ በምን አይደለም፣ ባላሰበው ነገር እንግዲህ የበላይነት በተለያየ መልክ ነው አንድ ሰው ታዋቂነት የሚያገኘው። እና በነብይነት ታዋቂነት ካገኘ ነገ ስልጣኑ ምን ነው ቢል ምን ይከለክለዋል? የህዝብ ድጋፍ እሱ ጋር ነው የሚሆነው ብሎ ራስ ምታት ሆነበት ማለት ነው። እንግዲህ በለለ ነገር ይጣላል። ምቀኛ ሰው እንደዚህ ነው። ገና አንድ ነገር ተፈጥሮ ያ ነገር አድጎ እኔን ሊያጠቃኝ ይችላል ብሎ የሚጣሉ ሰዎች ታገኛለህ ማለት ነው። አራአው እስተገና እሱ ይሄ ችግር የመጣበት ምንድነው? ታውን ቀደም በሀብት በጉልበቱ በታዋቂነቱ በስልጣኑ እኔን የሚወዳደር ሰው የለም፣ እኔ ከሁሉ በላይ ነኝ የሚል ስሜት ነበረበት። አሁን ግን ያንን ግምቱን የሚያከሽፍ ነገር ሲከሰት ሲያየው ዝም ብሊል አይችልም ማለት ነው። እና ይሄማ ነገር ዝም ታልኩት ቀስ በቀስ ያንን መመኛውን እድል ሊያሳጣኝ ነው በሚል ስጋት የሚመጣውንና የሚያሰጋውን ነገር ሁሉ ደንበር አልፎ መጨፍጨፍና ያው ማስወገድ ባህሪው ነው ማለት ነው። በዛ መሰረት የተረገመ ሰውዬ የመጣውን እድል እንግዲህ በመቀበልና በመከተል ፈንታ እንደና አቡበክር እሱ ለምን እንዲህ አይነት ነገር ለመሐመድ ይወራል በማለት ወዳውኑ እንቅስቃሴውን ጀመረ ማለት ነው። እና መጀመሪያ በዑሙም በአጠቃላይ ይሄ ለነገሩ ያንተ ባህሪ ብቻ አይደለም። የሰው ሲባል ሁሉ ጊዜ ራስ ወዳድ ነውና ሌላ ተፎካካሪ እንዲመጣበት ስለማይፈልግ የዚህ አይነት ድንበር ዘለልና ህገወጥ እንቅስቃሴ ማድረጉ የተለመደ ነው። ያንተ ደግሞ ባሰ ገና ባልተከሰተው ነገር ነውና ይላዋል ማለት ነው። ኢነ ኢላ ረቢከ ሩጃአ ለማንኛውም አንተ ምቀኛው ሰውዬ ድንበር አልፈ ምንም ያልደረሰብህን ሰውዬ የጎሪጥ ተማየትና ተመተናኮል ይልቁንስ ይሄን ነገር እሱ ሳይሆን በጉልበቱ በእውቀቱ ያመጣው ጌታ ነው መርጦ የሰጠው። ስለዚህ ያ የመረጠው ጌታ ቢጣላኝና ቢቀየመኝ ብትል ይሻልሃል። አተካራት ትፍጠር ከሰውየው ጋር እሱ ተላከ ተመረጠ እንጂ በገዛ ጥረቱ ያመጣው ነገር አይደለም። እና የሁላችሁም መመለሻ ወደ ጌታ መሆኑን አበክረህ ተገንዘብ አለ አላህ Subhanahu Wa Ta'ala። ኢነ ኢላ ረቢከ ሩጃአ እንግዲህ አንድ ሰው ታጠፋና ታከፋ ያው ዳኛ ባለስልጣን ነው ያን ነገር የሚቆጣጠረው። ስለዚህ ጌታን ረሳህ እንደ ይሄንን እድል እኮ የሰጠሁት እኔ ነኝ፣ እኔ የሰጠሁትን እድል ለምን ተሰጠህ ብለህ ሰውየው ላይ ችግር ለመፍጠር እኮ ከተነሳህ አንተም ወደ ጌታ ተመልሰህ ትመጣና እኔ እጅ ላይ ትወድቃለህ። የዛ ጊዜ ምን ይሆናል መልስህ ይላል ማለት ነው። እና ዋለም ማደረም ማንኛውም ሰው በጌታ ወደ ጌታው መመለሱ የማይቀር ጉዳይ ነው ማለት ነው። ኸይረን ፈሸር የዛ ጊዜ ምን ይበቃሃል መሐመድን ማሸነፍ አለብኝ የሚለውን ብቻ ሳይሆን ማሰብ ያለብህ እሱን የላከና የመረጠ ጌታ ተተጣላኝ እንዴት ሆናለሁኝ የሚለውንም አትርሳ ይለዋል ማለት ነው። መመለሻ ወደ ጌታ ነው። የሱ ብቻ ሳይሆን የሁሉ መመለሻ ወደ ጌታ ነው። ወተቁ የውመን ترجعون فيه الى الله الا الى الله تصير الامور والى الله ترجع الامور በሚለው በብዙ አያቶች ነው ሰዎች
በዚህ በዱንያ ላይ እስካሉ ድረስ የፈለጉትን ይስሩ የፈለጉትን ያውሩ የፈለከውን አድርግ ታስመዘግባለህ ያንን የሰራውን ስራ መጥፎም ሆነ በጎ ብዙም ሆነ ጥቂት በመጨረሻ ጌታ ፊት መጥተህ ትጠየቅበታለህ እነዚህ አይነት መስኡልያ ይጠብቀኛ የሚል ሰው ግን ልቅ ሊሆን አይገባም የሚሰራውን ነገር ሁሉ በስሌት ይሄን ነገር ከሰራው ምን ያስከትላል ጌታን ካስቆጣ ምን ያመጣል ብሎ ነው መሰራት ያለበት እንጂ በዘፈቀደ አሁን የተወሰነ ጉልበት ስላለ ብቻ ጌታን ረስተህ የድል ተቀባዮቹን ደካማዎቹን እጨፈጭፋለሁ ይብትል አያዋጣም ተጠንቀቅ ይለዋል ማለት ነው ገና በክሮ እነሱ ግን ፈርዶበታልና ቢመከርም ቢዘከርም የሚቀበል አልሆነም ነብዩ ገና ምንም ነገር አልጀመሩም ለራሳቸው ብቻ አንዳንድ አያቶች መጡላቸዋል ያንን ያነባሉ የግል ኢባዳቸውን ያደርጋሉ ገና ወደ ህብረተሰቡ አልገቡም ስራም አልጀመሩም እሱ ግን አሁን ስራውን ጀመረ አበክሮ ማለት ነው ይሄ ሰው ምናልባት ይሄን ዜማውን ወደ ሙጅተማዑ ካመጣው ሰዎች ተተቀበሉት ምን ይበቃኛል እኔ እኮ መውደቄ ነው እያለ ነው የሚጨነቀው ያለው ማለት ነው እና ከላ አላህ Subhanahu Wa Ta'ala እንግዲህ ተጠንቀቅ ያለው አበክሮ ደባውን ሴራውን ስለሚያቀበት ነው ያሰብከው ያለው ነገር አያሰድም አቁም አንተ ሰውዬ ይለዋል ማለት ነው ኢነ ኢላ ረቢከ ሩጃ የሁሉም ነገር መመለሻ ወደ ጌታ ነው አንተም ደግሞ ከፍጥሮቹ አንዱ ነህና በመሰራው ነገር ወደ ጌታ ተመልሰህ ትጠየቅበታለህና ይሄን ተገንዝበህ ከዚህ እኩይ አስተሳሰብህ ብትታረምና ብትቆጠብ ይሻላል አለ ማለት ነው ከዚያ በኋላ አራአይተ ያ ረሱላና አላቸው ወደ ነብዩ ኺጣቡን አዞረ ማለት ነው አራአይተ አየህን ወይ እስቲ ንገረኝ እንደሚባለው ነው ረአ بمعنى علم ይመጣል ቁርአን ላይ በብዛት ማለት ነው አለም ተራ በሚል ጊዜ ለምሳሌ አለም ተዕለም ማለት ነው አራአይተ በሚል ጊዜ አዓሊምተ እንደማለት ይሆናል ማለት ነው እና አራአይተ الذي ينهى ያንን የሚከለክለውን ሰውዬ አየኸውን እስኪ ስለሱ ንገረኝ አላቸው የሚያናግራቸው አሁን ነብዩ ነው አለይሂ ሰላቱ ወሰለም የሚከለክለው ሰውዬ የተባለው ያመቀኛቸው ነው ያ የሚከለክለው ሰውዬ ምን እያደረገ ነው ያለው እስቲ ስለሱ ንገረኝ ይላቸዋል ማለት ነው ወይ ልንገርህ በተቃራኒው ይሆናል ራይተ ያለ አንድ ሰው ወይ ንገረኝ ወይ ልንገርህ ተሁለት አንዱ ነው የነሃ ምኑ ነው የሚከለክለው አብደን ኢዛ ሶላ ሱብሃንአላህ ባሪያውን የአላህ ባሪያ ለጌታ ለምን ሰገድክ ብሎ የሚተናኮልና የጎሪጥ የሚያየውን ሰውዬ አየኸውን ይላል ጉድ እኮ ነው እንግዲህ አንድ ሰው ሳይደርሱበት ታንተ ምንም ተጫፈ ሳይደርስ ጌታውን ስለተገዛ ብቻ እንደ ወንጀለኛ አድርጎ የሚያየውን ሰውዬ አየኸውን ይላል አዳው الاسلام ሁሉ ጊዜ ይሄ ነው ችግራቸው ሰዎች ኢባዳ ጌታቸው ጋር በተዋወቁና ወደ ጌታ በቀረቡ ቁጥር አክራሪ ይሆናል ይላል ገና ሱብሃንአላህ እሽደከለከ አንተ ኻሊቁ አይደለ ራዚቁ አይደለ ገና ይሆናል በጥርጣሬ ነው በስጋት የሚናጡት ማለት ነው እና ይሄ ሱነቱላህ ነው ተወትሮ ጀምሮ ያለ ነው ማለት ነው አብደን ኢዛ ሶላ አሁን እንግዲህ ሚናቸው ምንድነው ነብዩ በዛ ሰዓት ለጌታቸው መስገድ ጌታ ያወረደላቸውን ቁርአን ማጥናት ያንን እያነበቡ ለጌታ መስገድ ብቻ እንጂ ወደ ሙጅተማዑ በኸይርም በሸርም ገና ምንም ሚና የላቸውም በዛ ሰዓት ግን ይሄ ሰውዬ ይቺ ነገር ንቡዋ ናት ማለትን ስለሰማ ለጊዜው ነው ደፍጦ ያለው ራሱን እያዘጋጀ ነው ይሄንን ዜማውን ነገ ወደ ሙጅተማዑ አምጥቶ በሚያቀርበው ጊዜ ተቀባይነት ያገኛል አጃቢ ያገኛል የዛ ጊዜ ነው ቦታ አጣሁኝ ብሎ ገና የዱቤ ነው የሚጣላው በለለው ጥላት ማለት ነው ሱብሃንአላህ አብደን ኢዛ ሶላ ባሪያ ሰገደ ኩሉ ጀሪመቲ አንሁ ይሶላ ለረቢህ ለጌታው የሚሰግድ ሰው መዝ ሙጅተማዕ ውስጥ መኖር የለበትም ለምን ጧቶች ተነሱ ሌላ ጌታ የሚባል እንዲኖር አይፈልጉም ማለት ነው እንደ ያው ፊራውን እንዲያለው ማለት ነው ማዓሊምቱ ለኩም ሚን ኢላሂን ገይር ነገራችን ፊራውን هذه الامه ነው ይሄ ሰውዬ እና የሙሳ ፊራውን ማዓሊምቱ ለኩም ሚን ኢላሂን ከኔ በስተቀር ጌታ የሚባል የለም ብሎ በይፋ ተናግሯል እሱ ደግሞ በስሜት ገና ያን በይፋ ባያውጀውም እኔ ነኝ የዚህ ሀገር ጌታ መሆን ያለብኝ እንጂ የምን ጌታ የምን ነብይ ሁለቱም አያስፈልጉም ባይ ነው ማለት ነው
እና ለጌታው የሚሰግደውን ሰውዬ የሚገላምጠውና የሚያመናጭቀው እንዲህ አይነት ነገርህን ብትተው ይሻልሃል ማስጠንቀቂያ መሰጠት ተጀመረ ምኑ አትስገዲ ሱብሃንአላህ የሚሰግደው ሰውዬ የፈጠረው አላህ ነው የሚሰገድበት መሬት ያላህ ነው እሱ ግን መስገድ የለብህም መስገድ በዚህ አካባቢ ክልክል ነው የሚል ማስጠንቀቂያ ሰጣቸው ለነብዩ ማለት ነው ይሄ ነገር በጣም ገሪብ አስገራሚ ስለሆነ ጌታ በጥያቄ መልክ አቀረበው ሲያሳጣው ለታዛቢ እስቲ ማንም አእምሮ ያለ ሰው ፍረደኝ አንድ ባሪያ ለፈጠረው ጌታ ቢሰግድ ይሄ ነውር ሆኖ ይሄን አታድርግ ተብሎ መከልከል ይገባዋልን እስቲ የሰው ልጅ ሁላችሁም ፍረዱ ማለቱ ነው ይሄ ነው ጀሪማው እና ልክ አልቡሩጅ ላይ እንዳሳለፍ ነው ወማነቀሙ منهم الا ان يؤمنوا بالله العزيز الحميد ሰውን አልዘረፉ አልገረፉ ምንም ያደርጉት ነገር የለም ጌታችን አላህ ነው እሱም ብቻ እንገዛለን ማለት እንደ ጀሪማ ሆኖ ይሄንን ማድረግ የለብህም ይላሉ የአካባቢ ባለስልጣናትና ባለወገኖች ማለት ነው አራአይተ ይላል አየህን ኢንካና አለል ሁዳ አሁን ደግሞ ይሄ ያው ሲያቁ ስለሚያመለክት በሁለቱ ተቃራኒዎች መካከል ነው ጌታ ውይይት እየከፈተ ያለው ማለት ነው መጀመሪያ አራአይተ ነብዩን አናገረ ይሄ ሰውዬ ገና አንተ ትልቅ ሰው ሆነ ቦታን ትቀማኛለህ ብሎ የሚሰጋው ሰውዬ ምን አጥፍተህ ነው እንዳትሰግድ የሚከለክልህ አንድ ባሪያ ለጌታው መስገድ ወንጀል ነው እንዴ አበሳ ነው እንዴ ለምንድን ነው የሚከለክልህ ወይስ ሌላ ያደረከው ነገር አለ ይላቸዋል ሁለተኛ ወደዛኛው ተሻገረ ወደ ዋናው ባለ ጉዳይ አራአይተ ያ አባጀል ያ አሽከል ኡማ አንተ ድለቢሱ ሰውዬ አየህን አለ ኢንካነ ሙሐመዱን الذي تنهاه عن الصلاه لربه ይሄ ለጌታ አትስገድ ብለህ የምትከለክለው ሰውዬ ኢንካነ አለል ሁዳ በቀጥተኛ መንገድ ላይ ከሆነ ባንተ እይታ ይሄ እንደ ጀሪማ ተቆጥሯል ለጌታ መስገድ ግን አንተ በመታስበው ተቃራኒ በትክክለኛ መንገድ ላይ ከሆነ እሱ የሚንቀሳቀሰው ይላል እስቲ ንገረኝ አው አመረ ቢተቅዋ ወይም ደግሞ ሰዎችን ያዛል ተብሎም ከተፈራ ሰዎችን የሚያዘው ጌታችሁን ወቁ በእሱም ፍሩና በፍቃዱ ተመሩ የሚል መመሪያ የሚሰጣቸው ከሆነ ይህን ቢያረግስ ይሄስ እንደ ወንጀል ይቆጠራል ለነገሩ ገና አልጀመረም ወደ ህብረተሰቡ በኸይርም በሸርም የጀመረው ነገር የለም ግን አሁን ያለው በመጀመሪያው ነጥቡ ለጌታው መገዛት ብቻ ነው ለጌታው መገዛት አንተ ምን ደረሰብህ ምን ጎዳህ 24 ሰዓት አልደከመው ቢሰግድ ምን ይጎዳሃል አንተ እንደገና ደግሞ ነገ ወደ ህብረተሰቡ መጥቶ አንድ ነገር ያዛልና ያ ትእዛዙ ተቀባይነት ያገኛል ብለህ የምትፈራ ከሆነ ሊያዝ የሚችለው አመረ ቢተቅዋ አምር ቢልማዕሩፍ ነህይ አኒል ሙንከር ነው የሚያደርገው እናንተ ሰዎች የፈጠራችሁ ጌታ ሰማይ መሬትን የፈጠረ ኃያሉ አላህ ነው ስለዚህ በሱ ፍቃድ ተመሩ እሱ የጠላውን ተከልከሉ ያዘዛችሁን ስሩ ነው የሚላቸው ይህስ ቢሆን ታዲያ ምንድነው አንተን የሚጎዳ አንተም ለነገሩ ተፍጥሮቹ አንዱ ነህ ስለዚህ ስለ ጌታ አጣቅም አንተ ራስህ የፈጠረህ ጌታ እንደዚህ እንድታረግ ይፈልጋል እንደዚህ ማረግህን ደግሞ ይጠላል ብሎ ሰዎችን ከጌታ ጋር ቢያስተዋውቅና ቢያስታርቅ ይሄ ነገር እንደ ወንጀል መቆጠር አለበት ማንን ነው የሚጎዳው ይሄ ለዓለም በሙሉ ፎይታ ነው የሚያመጣው ይሄ ነገር ፈጣሪና ፍጡርን አስታረቀ ማለት ነው ፍጡር ሁል ጊዜ ጌታ ምን እንደሚፈልግ አያውቁም እና እነሱ በዘፈቀር ዝም ብለው ለራሳቸው ስሜታቸው ደስ ያላቸው ሁሉ ኸይር መስሏቸው ይሰራሉ ለራሳቸው የከበዳቸው ነገር ሁሉ ደግሞ ሸር መስሏቸው ኸይርም ቢሆን ይተዋሉ ይህ አይደለም እኔ ልንገርህ ጌታ ይሄን ነው የሚፈልገው ይሄን ግን ይጠላል ይሄን ስታረግ ጌታ ይቀየማል ይሄን ካደረክ ደግሞ ጌታ ይወድሃል ብሎ የሚመክር ዘመድ ወዳጅ ከተገኘ ይሄን የመሰለ የሚፈልግ ሰው አለ በተቃራኒው እንግዲህ ሁሉ ጊዜ በአፍራሽ መልኩ ነው የሚያየው መጥፎ ሰው ማንኛውንም ነገር በአፍራሽ መልኩ ነው የሚወስደው ማለት ነው ይሄ ሰው ያምር ቢልማዕሩፍ ነህይ አኒል ሙንከር ቢያረግ አንተን ምን ይጎዳሃል ሰዎችን ከጌታቸው ጋር ማስተዋወቅና ማስታረቅ ነው የሚሆነው ሚናው ያ ከሆነ ደግሞ በምድር ላይ ያሉ ፍጡሮች በጌታቸው ፍቃድ ከሄዱ ጌታ ጋር ተዋወቁ ታረቁ ማለት ነው ጌታ ይወዳቸዋል ሰላም ጥጋብ ምቾት ሁሉ ነገር ይሰፍናል ጌታ ጋር አላቃቸው ጥሩ ስለሆነ ማለት ነው ያ ከሆነ የሚጎዳ ሰው የለም የሚጠቀም እንጂ ማለት ነው ግን አንተ ይሄ ነገር ከመጣ ምናልባት እኔም ቦታ ያሳጣኛል የሚለውን ራስ የፈጠርከው ችግር ነው
እንጂ አንተ ይሄ ነገር ችግር የሚፈጥር አይደለም በማለት ያናግረዋል። አየህን እስቲ አንተ ልጠይቅህ ይለዋል። አራአይተ الذي አራአይተ ኢን ካነ ሙሐመዱን الذي تنهاه عن الصلاه لربه ለጌታው እንዳይሰግድ የምትከለክለውና የምታቅበው ሰውዬ በቀና መንገር ላይ በአንተ አስተሳሰብ በስተት ላይ ነው ብለህ ነው ያልሆነ ያልተለመደ መጥፎ ነገር በአገር ላይ ያመጣ መስሎ ነው። ያ ሳይሆን በተቃራኒው በጥሩ ሁኔታ ላይ ለሀገር ለወገን በሚጠቅም ሁኔታ ላይ ከመጣና ሰዎችንም ደግሞ አዋመረ ቢተቋ ጌታችሁን ፍሩ በፍቃዱ ተመሩ እሱን ታዘዙ ብሎ ቢያዝና ቢያስተባብር ይህ አይነቱ ሰው ምን ይጎዳል ብለህ ነው እንደዚህ በጥላቻ የምታየው ይላል። አራአይተ ኢን ከዘበ ወተወላ ቃል መልስ እያደረገ በሁለቱ መካከል ልክ እንዲያወያይ ጋዜጣ ማለት ነው። አንደኛው ዝህ ነው አንደኛው ዝህ ነው። አንደ ይሄኛውን አየህ ይላል አንደኛ ደግሞ ይሄኛውን አየህ ይላል ማለት ነው። አራአይተ እንደገና ወደ ነብዩ ተመለሰ። አየህን ሙሐመድ አንተ ደግሞ እስቲ ልጠይቅህ ኢን ከዘበ هذا الشقي ይሄ እርጉም የሆነ ሰውዬ ኢን ከዘበ ለማ አውሃሁ ረብሁ ኢለይክ ጌታ ወደ አንተ ያወረደልህን ጸጋ ውሸት ነው ብሎ ካስተባበለና ወተወላ عن الايمان ከማመን ካፈነገጠ እኔ እምነት የሚባል ነገር አያስፈልገኝም ወህይ የሚባል ነገር አልወድም የሚል አቋም ቢይዝ ይሄ ሰውዬ እንደያዘው ማለት ነው። አለም ያዕለም بان الله يرى እንደዚህ አይነት ጋጠ ወጥነት ዝም ብሎ ተመሬት ተነስቶ ጌታ ይጠቅማል ያለውን ነገር አይጠቅምም ብሎ ጌታ የሰጠውን እድል አያስፈልገኝም ብሎ እንደዚህ የሚባልግ ሰው ከመጣ አለም ያዕለም بان الله يرى አላህ እንደሚያየውና በቅርብ እንደሚታዘበው አያውቅምን እስቲ ንገረኝ ይላቸዋል ማለት ነው። እንግዲህ በእውነቱ አላህ ቢወፍቀው ኑሮ ይሄ ብቻ ይበቃ ነበር። ገና ከመነሻው አላህ ትኩረት ሰጥቶ ይሄ አሁን እሱ ያሰበ ያለው ነገር ፍጹም ስተት ለውድቀትና ለውርደት የሚዳርግ መሆኑን አስምሮበታል ደጋግሞ ማለት ነው በቃለ ምልልስ። እስቲ አንተ ሐሳብ ካለህ አስረዳ ምንድነው ችግር ይሄ ሰውዬ ነብይ ቢሆን አንተስ ደግሞ ምን ጎዳኸው? እሺ ስልጣን ክልል ወሰድ ያልከው ገንዘብ አካፍለኝ ያልከው ምንድነው? እስቲ ይሄ ሰውዬ የበደልከው ነገር አለ የማይታወቅ ነገር? ሁለቱን ያወያያቸዋል ማለት ነው። እና ያው ነብዩ አለይሂ ሰላቱ ወሰለም ለምን ተቀበልክ ተልተባሉ በስተቀር ምንም አበሳ የለባቸውም። እሱ ግን የችግሩ ምንጭ ነው ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሁለቱን ግራና ቀኝ እያነጋገረና እያወያየ ጉዳዩን ወደ ህብረተሰቡ እንዲዘልቅ ለትዝብት እያጋለጠው ነው ማለት ነው። እንዲህ አይነት እንቅስቃሴ ተጀምሯልና ልብ ያለህ ልብ በል ከማን ጋር እንደምትወግን ነው ለሌላው። ምክንያቱም አንድ ጉዳይ በሚነሳበት ጊዜ ተቃራኒ ኃይሎችን ስታወያይ መልእክቱ እነሱን ማጫጫው አይደለም ህብረተሰቡን ማንቃት ነው ማለት ነው። ይሄ ሰውዬ እንዲህ አይነት ሳይድ ይዞ ነው የሚከራከረው፣ ይሄ ደግሞ እንደዚህ ነው የሚለው ያለው። እናንተ ደግሞ በመሐከል ዳኛ ናቸው አቅላላችሁ አይደለም ከሚናገሩት ከሚሰሩት ነገር ተከታትላችሁ ማን ትክክለኛ ማን ስተተኛ እንደሆነ ራስክን ውሳኔ ስጥ። ሀደፉ ህብረተሰቡ ነው አላማው ማለት ነው። እና እንዲያውቀውና እንዲረዳ እንግዲህ ጧቶች ጥጋበኞችና ራስ ወዳዶች ሁሉ ጊዜ ራሳቸውን ጣዖት አድርገው በህዝብ ጫንቃ ላይ መጫን ነው የሚፈልጉት። ህዝብ ደግሞ ባለማወቁ ያ ሰው የተወሰነ ተስጧለው የማስረዳት ችሎታ አለው የተለያየ ዕውቀት ችሎታ ስላለው እገሌ ነው አለቃ መሆን የሚገባው ይላል በየዋህነት። ያ ግን እሱን ያው ሁሉ ጊዜ ሊቀጠቅጠው ደሙን ሊመጠው ነው ያደባው ያለው። ሌላው ደግሞ ይሄ ሰው የመልቲ ነው የደረሰው የነቃው ማለት ነው። ይሄ ሰው የመስሏችሁ ጥሩ መስሏችሁ አፈቅቤ ስለሆነ እየሰበካችሁ ነው እንጂ ለእናንተ እኮ የሚያስብ አይደለም። እባካችሁን የመኑኝ እኔ እንዳወኩት ብታውቁ ኑሮ እሱን ባልደገፋችሁት ነበረ ይላል ደግሞ የፈረደበት ተቃዋሚ ማለት ነው። የዛ ጊዜ ዶሮ ንክሻ ነው ሁለቱ ይፋጠጣሉ። በዚህ ሂደት ላይ አንተ አቂል ከሆንክ እንግዲህ ተናንተና ባለማወቅ ይሄኛው ጥላትህ የነበረው ሰውዬ አታላይና ራስ ወዳድ መሆኑን ታውቃለህ በሂደት ራሱ። ያኛው ደግሞ ለአንተ እያሰበና እየተቆረቆረልህ መሆኑን ስታቅ ከዛ እንደገና ማንን እንደምትደግፍ ትመርጣለህ። ራስ ሚናህን ትለያለህ ማለት ነው። እና የሰው ልጅ ሁሉ ጊዜ በራሱ ሚዛን በራሱ ውሳኔ እንዲሄድ ነው የሚፈልገው አላህ። እኔ ረብል ዓለሚን ነኝ የሚሻለ ይሄ ነው ብያለሁኝ በቃ ይሄን ተከተል ብሎ በኃይል ሊጭንብህ አይፈልግም ሐቁን እንኳን
እንግዲያውስ አቅል አለህ ይሄው ይሄ እንደዚህ ነው ባህሪው ይሄን አቋሙ እንደዚህ ነው ይሄ እንደዚህ ነው ላንተ የሚያስበው ያለው ሁለታቸውን ተከታተልና አንተ ወዳጅና ጥላት ለይ ብሎ ነው ሚዛኑን የሚተውልህ ማለት ነው። እና አለም ያዕለም ቢአን አላህ የራ ይሄንን እንግዲህ ተንኮለኛና ደባኛ ሰውዬ የሚሰራና የሚያስበውን ነገር ጌታ በቅርብ እንደሚያየውና እንደሚታዘበው አያውቅምን? እሱ አሁን ኢላማውን ያነጣጠረው በመሐመድ ላይ ነው። መሐመድ በማንኛውም መልኩ ተኔ ስር ተነስቶ እኔን ሊያሰጋኝ አይገባም ባጭሩ መቅጨት አለብኝ እያለ ነው የሚያስበው ያለው። አትሳሳት፣ መሐመድ እኮ ታዛዥ ነው፣ ከጀርባው የላከው ኃይል አለ፣ እሱን አትርሳ፣ እኔ ጋር ነው ጉዳዩ ያለው ያለ ነው አላህ Subhanahu Wa Ta'ala። እሱ ታዛዥ ነው፣ መልእክተኛ ነው፣ መልእክቱን ያደርሳል። መልእክተኛው ግን ለምን ተላከ ተብሎ አይወቀስም። እሱ ጉቦ ሰጥቶ ማመልከቻ መልክቶ አይደለም የተመረጠው፣ ጌታ መረጠው። ምንድነው አበሳው ይሄ ምስኪን? እኔ ጋር እንወያይ እስቲ፣ እውነት ሐቅ ካለ አንተ አግባብ ያለው ነገር ካለ ይሄው መድረኩን ሰጥቻለሁኝ፣ አንተ ይሄ ነገር እንደዚህ ያንገሸግሸህና ያስቀየመህ ምን እንደሆነ ንገረኝ እስቲ እያለ ነው አፋጦ የያዘው ማለት ነው። ከላ እና ይሄ ነገር ብታቆም ይሻላል። አሁን ማስጠንቀቂያው ተደገመ ማለት ነው። ይሄ ነገር በጣም አደገኛ ነገር ነውና ራስህንም ወገኖችህንም ትጎዳለህና በዛ አካሄድህ ብትተው ብትቆጠብ ይሻላል ይላቸዋል ማለት ነው። هذا وصلى الله وسلم على النبي وإلى اللقاء.